የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10። ኢየሩሳሌም ለመግባት በደብረ ዘይት አጠገብ ወደ ቤተፋጌና ወደ ቢታንያ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ወደ አገርም በገባችሁ ጊዜ ያን ጊዜ ከዚህ በፊት ሰው በላዩ ያልተቀመጠበት የአህያ ግልገል ታስሮ ታገኛላችሁ፣ ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታው ይሸዋል በሉ። በዚያን ጊዜ ወደዚህ ሰደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ አህያ አገኙ። ፈቱትም። ከዚያ ቆመው የነበሩትም ምን ታደርጋላችሁ አህያውን የምትፈቱ አሏቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸው። እነሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስ ወሰዱና ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከእንጨት ቆርጠው በመንገድ ቅጠልን የጎዘጎዙ ብዙዎች ናቸው። ልብሳቸውንም ያነጠፉ አሉ። በፊት የሚሄዱ በኋላም የሚከተሉ እንዲህ እያሉ ይጮኹ ነበር፣ ሆሳዕና ለእግዚአብሔር ሲል ይምጣ፣ የተባረከ ነው እግዚአብሔር ሲል የምትመጣ የአባታችን የዳዊት መንግሥት የተባረከች ናት። ሆሳዕና በአርያም። ጌታ ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ። ሁሉንም አይቶ በመሸ ጊዜ ከ12ቱ ጋር ቢታንያ ደረሰ። ቢታንያ ሄደ። ጆሮ ያለው መስማትን ይስማ። ለጌታ ደቀ መዛሙርቱ